የአዲስ አበባ አዲሱ መልክ ከኡራኤል አትላስ ቦሌ ድልድይ መንገድ አዲሱ መንገድ ጋር እንሄዳለን። ምን አለ ምን ሲከናወንበት ባለ የሚለውን እንመለከታለን። እዛ ስፍራ ላይ የሚገኘው ደግሞ ባልደረባችን ግዛቸው ግርማይ ነው። ግዛቸው በአዲሱ የቦሌ መንገድ ላይ ትገኛለ። አዲሱ የቦሌ በሩ ላይ እየተባለ ነው። አፍሪካን እንግዶች በዚህ ነው እንግዲህ ያለፈ ያሉትና እንደው አካባቢው ላይ ድባቡ አቀባበሉ ምን ይመስላል እስቲ? ውብረስትና ኃይለ ኢየሱስ እንደምን አምሽታችኋል? አዲስ አበባ በበጀት ዓመቱ 6 ወራት ብቻ 100 ሀገር አቀፍና አህጉር አቀፍና ዓለም አቀፍ ሁነቶችን አስተናግዳለች። ከበርካታ ደግሞ ሚሊዮን የሚጠጉ ከ4.9 ሚሊዮን የሚጠጋ ጎብኚ ደግሞ አዲስ አበባን ጎብኝተዋል። እነዚህ ጎብኚዎች እንደ ቀልድ የመጡ አይደለም። አዲስ አበባ ላይ በተሰሩ የልማት ስራዎች ድምር ውጤት አዲስ አበባ በገበታ ለሸገር እንዲሁም ደግሞ እንደ ሀገር በተሰራ ገበታ ለሀገር ፕሮግራም ሀገሪቱን በርካታ እንግዶች እየጎበኙበት እንዲሁም ደግሞ እየጎበኟት የምንገኝበት ወቅት ላይ እንገኛለን። አሁን ደግሞ ወቅቱ ሁለት ትልቅ መድረኮችን እያስተናገደች እንዲሁም ደግሞ ዓለም አቀፍ ሁነቶችን እያስተናገደች የምትገኝበት ሰዓት ላይ እንገኛለን። በአሁኑ ሰዓት የሁለተኛው የጣሊያን አፍሪካ ጉባኤ እንዲሁም ደግሞ ነገና ከነገ በስቲያ ደግሞ የ39ኛው የአፍሪካ ህብረት የመሪዎች ጉባኤን አዲስ አበባ ታስተናግዳለች። እነዚህ የመሪዎች ጉባኤን ብሎም ደግሞ ዓለም አቀፍ ጉባኤዎችን አዲስ አበባ ስታስተናግድ በርካታ ለውጦችን በሀገሪቱ ላይ እንዲሁም ደግሞ በአዲስ አበባ ተከናውኗል። የኮሪደር ልማት እንዲሁም ደግሞ በኮሪደር ልማት ታሳቢ ተደርጎ የተሰሩ የወንዝ ዳር ልማቶች አዲስ አበባ ውበቷ ተገልጦ አዲስ አበባ ለእንግዶች ምቹ ውብ ከባቢ እንድትሆን ያስቻላት ስፍራ ላይ እንገኛለን። እኛ በምንገኝበት ስፍራ ላይ ከቦሌ ኡራኤል እንዲሁም ደግሞ እስከ ቦሌ ድልድይ ድረስ ቦሌ አትላስ ታሳቢ ተደርጎ በተሰራው የኮሪደር ልማት ታሳቢ ውበቶች በርካታ ውበቶች የተገለጡበት በዚህ ስፍራ ላይ ከዚህ ቀደም ያልነበረ ውበትን መግለጥ የተቻለበት ለእንግዶች ምቹ ከባቢ መፍጠር የተቻለበት የአፍሪካ ህብረት እንግዶች ከቦሌ ኢንተርናሽናል ኤርፖርት ተሻግረው ወደ ከተማይቱ ሲገቡ ወደ ተለያዩ አቅጣጫዎች ሲሻገሩ በአትላስ ማለፋቸው የግድ ሆኖባቸዋል በአሁኑ ሰዓት። ይህም እንግዲህ በቦሌ የለማው የኮሪደር ልማት በቦሌ ታሳቢ ተደርጎ የተሰሩ የውበት ስፍራዎች አዲስ አበባ አሁን ላይ ውብ ምቹ ከባቢ እንደሆነች የገለጠ ስፍራ ነው። እኛ የምንገኝበት አትላስ በኮሪደር ልማት የእግረኛ እንዲሁም ደግሞ የብስክሌት እንዲሁም ደግሞ ለነዋሪዎች ታሳቢ ተደርጎ የተሰሩ የእንቅስቃሴ መስሪያ ስፍራዎች ለአዲስ አበባ ሌላ ውበት ሌላ መልክ የገለጡ በአሁኑ ምሽት ደግሞ በርካታ እንግዶች እንዲሁም በርካታ የከተማይቱ ነዋሪዎች በጎዳናው ላይ እንቅስቃሴ እያደረጉ ይገኛል። አዲስ አበባ ከዚህ ቀደም ያልነበራት ውበት የተገለጠበት አዲስ አበባ ከዚህ በፊት ያልነበራት ውበት አሁን ላይ ተገልጦ እንግዶች ምቹ በሆነ ጽዱ በሆነ ከባቢ ላይ መንቀሳቀስ መውጣት መግባት የሚችሉበት ሁኔታ እንዳለ የተመለከትንበት ነው። በአጠቃላይ በአዲስ አበባ እየተሰሩ የሚገኙ የልማት ስራዎች የአዲስ አበባን ውበት መግለጥ ችለው ተጨባጭ ውጤት እንደመጣባቸው የታየበት ጭምር ነው። ይህንንም ስንል የ39ኛው የአፍሪካ ህብረት የመሪዎች ጉባኤ እንግዶች ሲገቡ ከዚህ ቀደም አዲስ አበባ አይተው ማታቀው የቱሪዝም እንዲሁም ደግሞ የገቢ እድገት ባለፉት 6 ወራት ስንመለከት እንደ ሀገር ገቢ ስናይ 155 ቢሊዮን ገቢ ብር ማግኘት ስላለች ሀገሪቱ ይህም አዲስ አበባ ላይ እንዲሁም ደግሞ እንደ ሀገር የተሰሩ የቱሪዝም መዳረሻ ስፍራዎች ሀገሪቱ የምታገኛቸው የገቢ መጠኖችን ማሳደግ የቻሉ መሆኑን የተመለከትንበት አሁን ላይ ደግሞ የሚስተናገዱ ከ155 በላይ አህጉር አቀፍ እንዲሁም ደግሞ ዓለም አቀፍ መድረኮችን አዲስ አበባ ማስተናገድ ይችላለች። አሁን ላይ ሌላ ውበቷ የተገለጸ ለእንግዶች ምቹ ስፍራን እንዲሁም ደግሞ አዳራሾች፣ ሆቴሎች ያዘጋጀች ትገኛለች። እነዚህን የመሰሉ ልማቶች አዲስ አበባ ለሚመጡላት እንግዶች እንዲሁም ደግሞ እየመጡ ለሚገኙ እንግዶች ምቹ ስፍራዎች እንዳሉ የተመለከትንበት ጭምር ነው። እኛም በአትላስ አካባቢ ላይ እንግዶች ያለፉ ይገኛሉ። እስካሁኑ ሰዓት ድረስ እንግዲህ ከኤርፖርት ጀምሮ አቀባበል ኢትዮጵያዊ መስተንግዶ ኢትዮጵያዊ እንግዳ አቀባበል እየተደረገላቸው ይገኛል። እንግዶቹ በአጠቃላይ እስካሁኑ ሰዓት ድረስ በርካታ እንግዶች ወደ አዲስ አበባ እየገቡ ይገኛል። የሁለተኛው የጣሊያን አፍሪካ ጉባኤ ተሳታፊዎች ጉባኤያቸውን እያደረጉ ይገኛል። ከዚህ ጎን ለጎን ደግሞ ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ በዚህ መድረክ ላይ የሚሳተፉ እንግዶች በአዲስ አበባ በተለያዩ ስፍራዎች ላይ በመገኘት ምልከታቸውን ያደርጋሉ። አዲስ አበባ ትላንትና ይልቅ ዛሬ ላይ ውበቷ ተገልጦ ምቹ እንደሆነች ጽዱ እንደሆነች ሊያሳየች በዚህ መድረክ ላይ እየገለጠች ትገኛለች። ቀጣይ ቀኖች ላይ ደግሞ በአፍሪካ እንዲሁም ደግሞ በአፍሪካ መዲና በሆነችው አዲስ አበባ በርካታ ለውጦች በርካታ የለውጥ ስራዎች እየተገኙ እንዲሁም ደግሞ እነዚህ ስራዎች የተገለጡበት ነው ማለት እንችላለን። የፓን አፍሪካኒዝም አቀንቃኝ የሆነችው ኢትዮጵያ
አሁን ላይ ደግሞ በልማት አርበኛ ሆና በልማት ምሳሌ ሆና ራሷን ለዓለም እየገለጠች ለአፍሪካ እየገለጠች ሀገሪቱ ምሳሌ እንደሆነች የሚያይበት በወንዝ ዳር ልማት እንዲሁም የተሳሰሉ 76 ወንዞችን ያሰላሰለች ከተማ ነች አዲስ አበባ። በእነዚህ የወንዝ ዳር ልማቶች ላይ የአዲስ አበባን ውበት ገልጣ የአዲስ አበባን መዳረሻ ስፍራ ውብ አድርጋ ለነዋሪዎቿ እንዲሁም ለጎብኚዎቿ መዳረስ ችላለች፣ ማሳየት ችላለች። እነዚህ ደግሞ ተደምረው በሀገሪቱ ለሚከናወኑ ዓለም አቀፍም ይሁን ሀገር አቀፍ ጉባኤዎች ትልቅ ውጤት ይኖራቸዋል ነው የተባለው። እኛ በምንገኝበት አትላስ ስፍራ ላይ በርካታ እንግዶች ይህን ስፍራ ከዚህ ቀደም እንዲህ እንዳልነበረ ከዚህ ቀደም ምቹ እንዳልነበረ ለመንቀሳቀስ አስቸጋሪ የነበረበት ስፍራ ነው። አሁን ላይ ደግሞ ለጎብኚዎች ምቹ ከባቢ እንደሆነ ለጎብኚዎች ማራኪ ስፍራ እንደሆነ እኛም የተመለከትንበት እንግዶች በዚህ ሲገቡም ሲወጡም አትላስን እንዲሁም ደግሞ ቦሌ አካባቢን እየተመለከቱ ይገኛል። ይህ ልማት በቦሌ ብቻ ሳይሆን ይህ ልማት በአዲስ አበባ በአራቱም አቅጣጫ የተገለጠ ውበት ነው። በአዲስ አበባ በአራቱም አቅጣጫ ለእንግዶች ምቹ ስፍራ ምቹ ከባቢ እንዳለ በአዲስ አበባ መመልከት የተቻለበት ጭምር ነው። ውብርስትና ለኢየሱስ ወደ እናንተ ልመለስ። እንግዶች አሁንም መግባት እንደቀጠሉ ነው። በአጠቃላይ ደግሞ ቀጣይ ምን ሊኖር ይችላሉ? አዲስ አበባ ከዚህ ቀደም የሚኖራትን መስተንግዶ ከዚህ በኋላም የምታስተናግደውን የመድረክ ሁኔታ ወደ እናንተ ማድረሳችንን የምንቀጥል ይሆናል። በእኔ በኩል ያለ መረጃ ግን ይህን ይመስላል። ወደ እናንተ ልመለስ።